የእመቤታችን ምስጋናዎቿ ሁሉ ደስታን የሚሰጡ ናቸው። አይታወቁንም፣ ግን አሁን እየኮሰኮሳችሁም ቢሆን ጀምሩ። ዝም ብሎ እንቅልፋችሁ እየመጣም ደህና የነበራችሁ ሰዎች አይደል መጽሐፍ ቅዱስ አንድ ምዕራፍ ማንበብ ጀምሩ ምንም የሚያስብለው ማለት ነው። እና ዝም ብላችሁ ጸልዩ። እንደዚያ ቢል እመቤታችን ቢያጠራጥራችሁ የሚያጠራጥር ድምፅ በዚህ በጆሮአችሁ ሹክ ሹክ ቢላችሁ ይላል እኮ መጽሐፈ መነኮሳት። ሰይጣን ምን ያደርጋል መሰላችሁ? እንደ ትንኝ ሁሉ መጥቶ ይጮሃል ጸሎት ስትጀምር ይላል። አሁን ሌሊት አይታችሁ ታውቃላችሁ? ለጸሎት ስትቆሙ ትንኝ ይመጣና ኝኝኝኝኝ ይላል። በፊት የለም ጸሎት ስትጀምሩ ነው። እና የሚመጣ በግራ ጆሮ ነው ምልክቱ ይላል አረጋዊ መንፈሳዊ። በግራ ጆሮ ትንኝ ከሆነ ቀጥሎ እንቅልፍ ይመጣል። ንቃበት። ስለዚህ እንዳተኛ የዛ ጊዜ ነው ይመጣል። እግራችን ያቅመደምደዋል። አንድ ሰውዬ እንደውም ቢሮ የሚሰራ ሰው ምን አለ፣ ሁልጊዜ የጸሎት መጽሐፍ ይዤ ስቆም ነው አለ ቢሮ ውስጥ የጠፋኝ ዶክመንቱ ሌት እንዳለ ትዝም ይለኛል። ይሄ የሁላችን ነገር እኮ ነው የተናገረው ያ ወንድማችን። እንዲያው የሁላችን ማለት ነው። የእውነት እኮ ነው። ግድ የላችሁም። እንደዚያ እያልንም ቢሆን ዝም ብላችሁ ጸልዩት። እንደዛ እያልንም ቢሆንም ወዲያ ሲፈልግ እንትን ካሊፎርኒያ የሚሄድ ዱባይ የሚሄድ ልባችን ዝም ብላ አንብ። እግዚአብሔር ያውቃል። መጨረሻ ላይ ይመለሳል። የሆነ አውቆ ደግሞ ምን ያደርጋል ሰይጣን? ተንኮለኛ አይደል? የሆነ ጊዜ የሰራነውን ኃጢአት ያመጣና አቤት የእግዚአብሔር ቸርነቱ እንደዚህ አድርጌ እኮ ነው የቻለኝ። ጸሎቱ ላይ እኮ ነው አውቆ። ይሄ ንስሐ እንዳይመስላችሁ፣ ተንኮለኛ ነው። ምን ለማለት ፈልጎ መሰላቸው? አውቆ በንስሐ እየተጸጸት የምትጸልይ ያስመስልና እዚያ ኃጢአቱን መተረክ ትጀምራል። መተረክ ስትጀምር ጸሎቱ ሰኞ የነበርከው እሑድ ደርሳል። ሆን ብሎ እኮ ነው። ንስሐ እንድገባ መስሏችኋል? አይደለም። እሱ ሌላ ጉዳይ ነው። አሁን ጀማሪ ሰው መጸለይ ያለበት ከምኑ ጋር ነው? ከቃሉ ጋር ብቻ ነው መሆን። ዝም ብሎ ቃሉን እየተከታተሉ መጸለይ ነው። ጸሎቱ መሀል እንዲሁኝ አውቆ እንትን በደላችንን የሚቀበለን ያም የበደሉን ይቅር እንደምንል ገብረስላሴ ያመጣዋል። አዎ ከዚያ በኋላ ግን ለምንድን ነው ግን የተጣሉኝ? እኔ እኮ ክፉ አልነበርኩ ምናምን ይልና ምን ያመጣል? ሌላ የሆነ ሰነድ በጭንቅላት ውስጥ ያመጣና ልብን ይዞ ጭልጥ ከማለት ይልቅ ምንድን ነው የሚሻለው? ዝም ብሎ ከጉዳዩ ጋር መሆን። ቢገባንም ባይገባንም፣ ቢረዳንም ባይረዳንም፣ ሕሊናችን ቢሰበሰብም ባይሰበሰብም። ይገርማችኋል፣ ሰው ተቀምጦ ሲነብ ሳለ ያላሰበውን ኃጢአት የጸሎት መጽሐፍ ሲይዝ ያስበዋል። ምኞት ራሱ እዚያው ውስጥ እርኩስ የሆነ ሐሳቡን ሰው በጸሎት እንደቆመ ያሳስባል። ከዛ ደግሞ ምንም ያመጣበ እንዲህ ብዬ ደግሞ ይህን እያሰብኩ ደግሞ ስሟን ልጠራ ነው ያሰኛል። ዝም ብለህ ጥራ። የፈለገ ርኩሰትም ምንም ያስብ ብቻ ሕሊናችን ይሰበሰብ። ካልተሰበሰበ ጉዳዩ የመጀመሪያው ምዕራፍ ጸሎቱን ምንም ይሁን ምን አለማቋረጥ ነው። የእመቤታችን ድምፅ ሲገባ እንደ ጽንስ ገና ጭንጋፍ ብንሆንም ደስ ማሰኘታችን አይቀርም። ድምጿን ሰምተን ልባችን ደስታ ለማግኘት ያብቃን። ስለዚህ አሁን ቅዳሴ ሲቀደስ፣ ውዳሴ ማርያም ሲተረጎም ልቡናችሁን አቅንታችሁ ስሙ። ስትሰሙ እመቤታችን ደስታ ትሰጣችኋለች። የእውነቴን ነው። አምናችሁ ከሰማችሁ